የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንዲሁ ማይቴንም ከነከቆለው የጎረምሳ እንዴት ደፈረ ነው እንዴት ባለገ ብልግና። እውነቱን እኮ ሊሆን ይችላል የተሳሳተ ታሪክ ነው ብሎ የሚለው ግን እሱ የተሳሳተ ታሪክ ነው ብሎ የሚለው የማንን ሰምቶ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሐፍቶች የጻፉትን እኔ ሳነበው እዚህ ይሰማና ኤርሚ ይሄ እኮ የተሳሳተ ታሪክ ነው፣ ሴትየዊቱ እኮ እንደዚህ አይደለችም ወይ ሰውየው ይሄ የተጻፈለት ሰው ትክክለኛ ታሪኩ እንዲህ አይደለም። በእኛ በምስራቃውያኑ በኦርቶዶክስ በግሪክ ማለቱ ነው ይሄን ሰውዬ እናውቀዋለን። ለምሳሌ ጊዮርጊስን እናውቀዋለን እና ትክክል አይደለም ይሄ ያነበብከው ትክክለኛው እኛ እጅ ላይ ያለው ብሎ ሲናገር ነበር እስከ ትናንትና ጊዜ ድረስ ማለት ነው። አሁን ጥፋቱ የማን ነው? የስፒሮስ ነው? አይደለም። የኔ ነው? አይደለም። እኔም ስፒሮስም ጥፋተኛ አይደለም። ስፒሮስም ያነበበው ግሪኮች የጻፉትን ስለ ጊዮርጊስ የጻፉትን አንብቧል። ኤርምያስስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነበርና የኢትዮጵያ ኦርቶዶክስ የጻፈችውን አነበብኩት። ስፒሮስም ያነበበው ስለ ጊዮርጊስ የተጻፈውን ታሪክ ነው። እኔም ያነበብኩት ስለ ጊዮርጊስ የተጻፈውን ታሪክ ነው። ስለዚህ የግሪክ ኦርቶዶክስ ጽፍ ስለ ግሪክ የጻፈች ማለት ስለ ጊዮርጊስ የጻፈችውና የኢትዮጵያ ኦርቶዶክስ ስለ ጊዮርጊስ የጻፈችው ታሪኩ እንደ ደጋ በግ ይዋጋልሃል፣ እንደ ጠገባ አህያ ይራገጥልሃል። ታሪኩ እርስ በርስ አይስማማም። የጻፉት ስለ አንድ ሰውዬ ነው። የኢትዮጵያን ጸሐፎች የጻፉት ስለ ጊዮርጊስና የግሪክ ጸሐፍቶች የጻፉት ስለ ጊዮርጊስ አንድ አይደለም። ያዝ እንግዲህ አሁን ፈንድሻህን ይዘህ በዚህ ሰዓት ላይ አንተ ቁጭ ብለህ ያነበቡ ሰዎች ሲከታከቱ ዝም ብለህ ማየት ነው መስማት ነው። አየህ እንደዚህ አይነት ታሪክ አለ። ስለ አርሴማ የተጻፈው ግሪኮች የጻፉትና የኢትዮጵያ ኦርቶዶክስ ቤተክርስቲያን የጻፈችው ሰማይ ከምድር ነው። የኢትዮጵያ ኦርቶዶክስ የጻፈችው ጌታ ይባርካት በዚህ ላይ ታማኝ ሆና አርሴማ ማለት ቁጥር 1 ተሳዳቢ፣ ይቅርታ ይህን ቋንቋ ከተጠቀምኩትኝ አንድ ባለጌ ሴት የሚያደርገውን ድርጊት አድርጋለች ብላ ነው የጻፈችው። ዘወርሃ ሰኔ ዘወርሃ ነሐሴን ስታነበው ይሰቀጥጠሃል ብራዘር። እንዲህ አይነት ስድብ ሴቲቱ እኮ አልተሳደበች ሊሆን ይችላል። ይህን በእውነት እግዚአብሔር በሚያውቀው ኦርቶዶክስ ይሄኔ የሴቲቱ መልካሟ ነገር እንዲበላሽባትም አጠልሸታ ሊሆን ይችላል የጻፈችባት። ይህንን ለማወቅ ገድለ አርሴማን ብቻ ማንበብ ነው። ገድለ አርሴማን ስታነብ እንደ እችልች እንደ ሰማዕት ነው የምትለው። ንጉሱ ስለ ክርስትናዋ ገደላት ይላል። ወፌላላ ሰቅሎ ገሏት ከሆነ የገደላት ንጉስ ተሳድባ በጥፊ መታ ምራቅ ጠፍታበት ነው ብራዘር። ከርፋታም እያለች እየተሳደበች ገድሉ ላይ ነው የተጻፈው። የጠነባ ውሻ እያለች ማለት ነው። እንዲህ አይነት ሰማዕት አለ እንዴ? የተጻፈ እኮ ነው ብዬ የምለው። ስለዚህ እነዚህ በቀይ በጥቁር እስክሪብቶ የተጻፉ ታሪክም ይሁን ገድላት በደንብ መመርመር አለባቸው። በትዕግስት ሆነ ከመረመርክ ትደርስበታለህ። ካልሆነስ ዳር አስይዝሃለሁ። በቃ ተሳድበህ ትወጣለህ ወይ ተሳድበሽ ትወጫለሽ። ምንም የምታመጡት ነገር የለም። የምታነቡ ግን ከሆነ ወንድሞቼና እህቶቼ በአባቶቻችን ሲተረክልን የነበረ በአያቶቻችንም እንደዚሁ ሲያወሱት የነበረው በባለፉት ትውልዶች እንዲህና እንደዛ ሆነ ብለው ያሉትን በደንብ በጥንቃቄ በልበ ሰፊነት ስታጠና ስትመረምር ወንድም አለም ነገሩ ወዲህ ነው። ነገሩ ወዲህ ነው። ይህን ታሪክ አሁን ያው ንግስት እሌኒ እና የመስቀሏ ታሪካዊ አመጣጥ አንድ ኤርትራዊ አንድ ኦርቶዶክሳዊ ማለት ነው፣ ኤርትራዊ ኦርቶዶክስ አንድ ኢትዮጵያዊ ኦርቶዶክስ ይህን ታሪክ መጥቶ ማለት ያው እሌኒ ቆደስጣን አግብታ ቆስጠንጢኖስን ወለደች፣ ቆስጠንጢኖስ ምናምን ነገር ብሎ የሰዎቹን ስም ከመጥራት ባለፈ ታሪኩ እንዴት መጣ? የታሪኩ ተአማኝነት እንዴት ነበር? እውነት ነው ወይ? እውነት ነው ወይ? እግዚአብሔር ይህን ጉዳይ ያውቀዋል ወይ? መላእክት በዚህ ጉዳይ ተካፍለዋል ወይ? መላእክቱ ምን አሉ? እግዚአብሔርስ ምን አለ? አይሁዳውያንስ በእርግጥ ቆሻሻ ደፍነው ጥለውት ቀብረውት ነበር ወይ? መቼ ወጣ?
የትኛው አካባቢ ነበር የተቆፈረው? ተራራውን የሚያክል ነገር የቆሻሻው ክምር ተከምሮ የት አካባቢ ነበር? ኢየሩሳሌም አካባቢ ነው ወይስ የት አካባቢ ነው? እሱሱን ሁሉ ኑ ንገሩን ብለስተን ያው እንግዲህ ምን አባቶቻችን የራቀውን አቅርበው የቀረበውን አንቦርቅቀው ብለው ቢሉት ተረታለ። ከዛ ውጭ ግን አስረግጦ የሚናገር ካለ ያው አስረግጬ እነግርሃለሁ እንዳነበበ ሰው ግን ያነበበ ሰው ካለ ይምጣና ያወራ። ታሪኩን የተረኩለት ትውልድ ማለት ነው። ለቀራችሁት ወገኖች እንግዳ እንድቀበል ታብና ኮፒ ሊንክ ሼር አድርጉ። ኦኬ። ከዚህ በኋላ በሃይማኖት ቤት የተተረከም ብቻ አይደለም፣ ከዚህ በፊትም የተተረኩትን ጥርስ ከምላሳቸው እያወጣን እናያቸዋለን። ጥርስ ከምላሳቸው እያወጡ ማየት ማለት ምን ማለት ነው? ምን ወረድክ ባል እንግዳው ልቀበል ስል ነገሩ እንደማያስኬድ አመንክ መሰለኝ። ጥርስ ከምላሳቸው ማለት አንድ ዶክተር ጋር ታመህ ስትሄድ እስኪ በልበል ብለህ አውጣ ምላስን አውጣ ይላል ዶክተሩ። ዶክተር እዚህ ጋር ይሸቀሽቀኛል፣ ይወጋኛል፣ ይቀስፈኛል ምናምን ብለህ ስትል ጤርና እስኪ እዚህ ምላሽን አውጭው ይላል ወደ ውጭ። እስኪ ምላስን አውጣ ብሎ የሆነች ላይት ባትሪ ነገር ይይዝና ምላሳችንን ጎልጎለን አውጥተን ያያል። እና ምላሳችን ላይ የሚያዩት ነገር አለ፣ ምልክት አለ ማለት ነው። ወደ የጥርሳችን ስር ሁሉ ወደዚህ ወደ የድዳችን ስር ሁሉ አንዳንድ የሚሰጡ ምልክቶች አሉ ማለት ነው። ጥርስ ከምላሱ ማለት እሱ ማለት ነው። መብራቷን አብርቶ አፋችን ውስጥ እንደ ሳዳም ሁሴንን የአሜሪካ መንግስት ስትይዘው ትዝ ይላቸዋል። ሳዳም ሁሴን የሚባለው የኢራቁ በ1982 ዓመተ ምህረት እዚህ በሙሉ ያኔ ያልተወለዳችሁም መሰለኝ። እና ሲይዙት በመጀመሪያ ያደረጉት አፉን አስከፍተው በባትሪ አፉንና ጥርስ ውስጥ ምላሱ አካባቢ እንደዚህ ሲያዩት ነበረ። እና እንደዛ ጥርስ ከምላሱ ማየት ማለት እሱ ነው። መጽሐፍትን ካነበብክ ዘቅዝቀህ ነው ማንበብ። ምንም ሳይቀር ከመቅድሙ ከመግቢያው ከሰላምታው ጀምሮ ነው የሚጀምረው። ስጀምር ምንም እኮ አይቀረኝም። በህትዬ የት ማተሚያ ቤት እንደታተመ አሰምርበታለሁ። አዎ ጸሐፊው ማን እንደሆነ መቼ እንደተጻፈ መግቢያ የሚላል መግቢያውን ይነበባል። መግቢያው ላይ አንዳንዶቹ ከምስጋና ጀምሮ ነው እኮ የሚዋሹት። እንደ ሊቀ ሊቃውንት ርዕሰ ባሕታዊ አባ ገብረ ኪዳን ማለት ነው። አላየው ስብሐት ለማርያም ይነግር አፉዬ ብሎ አለለ። ስብሐት ለእግዚአብሔር ይነግር አፉዬ ብሎ ያለውን ዳዊትን ማለት ሰው ምስጋና ላይ ገና ምስጋና ስለ መጽሐፉ ለማመስገን ምስጋና ላይ ይዋሻል። እና በደንብ አንብቡ፣ በደንብ እናንብብ ለማለት ነው። ጸጋ ይብዛላችሁ፣ ተባረኩ። ነገሬን በጣም አበዛው። የመግቢያ ያህል ነገር ነው የተናገርኩትኝ። ናና ሞክረኝ ይላል የአገሬ ገበሬ። ናና ሞክረኝ እታች ሆኖ በኮሜንት እንደ ፌንጣ ወዲያ ወዲህ ማራት አይደለም። ናና ግባና ሞክረኝ፣ ታሪኩን ንገረን። ይህን ታሪክ በሚገባ አውቃለሁ። ኤርምያስ ላስረዳህ ዝግጁ ነኝ። መናፍቃን ምን ታሪክ አላችሁና? ታሪክ እኛ ጋር ያለው ታሪክ ከፈለክ እንደ ታሪክ ከፈለክ በማንቆርቆሪያ ውሃ እንደሚንቆረቆር ልናንቆረቁር እንፈልጋለን ብለህ ካልክ ይኸው ማይፈራ ማይሰማ ተብሎ እንደሚባል አይደለም። ይኸው አለውኝ ታሪኩን እናና እስኪ አንቆርቆርልን። አንዳንድ ቃላቶች ለከተሜዎች ሊከብዳችሁ ይችላል። እኔ ባላገር ነኝ፣ የገጠር ተወላጅ ነኝ። ቆንጅዬ ኢትዮጵያዊ ገጠሬ ማለት ነው። እና ደግሞ ምንድን ማለት ነው ማንቆርቆር ብለህ ካልክ ውሃ በማንቆርቆሪያ ወይ ጠላ እንደዚህ በማንቆርቆሪያ ይዘና በማንቆርቆሪያ ሲቀዳ አንቆርቆሪው ይባላል። ቅጂው ማለት ነው። እና ታሪኩን እናቅዳው ታሪኩን ያነበበ ሰው ካለ ይህን ታሪክ አውቃለሁ ብሎ የሚል ሰው ካለ አይ እኔ ኤርሚ እኔ ግን የማውቀው በቃ መስከረም 16 ዋዜማ ለመስከረም 17 መስቀል አደባባይ ላይና አዲስ አበባ ያላችሁ ማለት ከዛ ውጭ ደግሞ በየሰፈራችን በያደግንበት ቀዬ መንደር እኔ ዝም ብሎ ደመራ ይዘን ችቦን ይዘና
ካህናቱ ከፊት ከፊት እየሄዱ ከበሮ እየመታን መስቀል አብርሃ ከዋክብት አሰበ ሰማይ እያሉ ብለው ካህናቱ እንደኔ አይነቶቹ ማለት ነው። እንደዛ ብለው ሲሉ አንተ ከኋላ ከኋላ ተከተለ ትሄድና ከዛ በቃ መስከረም ጠባ የውሃ አበባዬ መስከረም ጠባዬ ብለህ ብቻ የምትመለሰው ምንድን ነው ታሪኩ? መቼ ነው የጀመረው? እዛ ደመራው ወደ ምስራቅ ነው የወደቀው። ዘንድሮ እህል አዝመራው ሊሆን ነው መሰለኝ። ይሄ ቆንጅዬ ባህላዊ ጥንቆላ እኮ ማለት ነው። መቼም ጥንቆላ ቆንጅዬ አለ እንዴ? የለም። ይሄ እኮ ጥንቆላ እኮ ማለት ነው። ወደ ደቡብ ከወደቀ እንትን ሊመጣ ነው። ወደ ሰሜን ከወደቀ ጦርነት ሊሆን ነው እየተባለ ማለት ነው። ሟርት ወፋና ቃልቻ እንዲሟርተው ህዝባችን አደባባይ ላይ ሟርታል። ተው እንጂ አንተ ወንድም አለም እንዴ! ታው እኮ ነው ብዬ የምልህ አያቶቻችንም ቅድመ አያቶቻችንም እንደዚህ ያሉ። ደመራ ወዴት ነው የወደቀው? ወደ ሰሜን የወደቀው። እውነትሽን ነው። አዎ አቤት ምን መዓት ሊመጣብን ይሆን ብሎ ይልላል እንዴ! አንተ የተከልከው እንጨት ወደ ምስራቅ ወደ ሰሜን ስለወደቀ በቃ ወደ ሰሜን ሲወድቅ ሁሉ ቀን ጦርነት ነው ነገሩ። እኛ መቼ ከጦርነት አረፍን? መቼ ከጦርነት አረፍንና? ምድሪቱ እኮ ከጦርነት አላረፈችም። ይኸው አለንልህ። በአፄ ዮሐንስ እንዋጋለን፣ በንጉሱ በአፄ ሚኒሊክም እንዋጋለን፣ በአፄ ቴዎድሮስም ዘመን አላረፍንም፣ እንዋጋለን። እርስ በርስ እኮ ነው የምንዋጋው። ነጭ ጠላ የሚሆን ቀሪቦ የወሎ ኮረፌም ሁሉ ጠጥቶ ቢሆን የደብረ ብርሃን አረቄ ወይ የደንበጫ አረቄ ጠጥቶልህ ሁሉ ቀን ድብድብ አለ። ሁሉ ቀን ጦርነት አለ ኢትዮጵያ ውስጥ። በንጉሱ በኃይለ ሥላሴም እንዋጋለን፣ በደርግም እንዋጋለን፣ በመንግስቱ ኃይለማርያም በኢህአዲግም ዘመን እየተዋጋን ነበር፣ በኃይለ ማርያምም እየተዋጋን ነበር፣ በአብይም ይኸው እየተዋጋን ነው። ገና ለሚመጣውም ለመዋጋት ቀጠሮ ይዘናል። እረፍት የለም በዚህ ጉዳይ ከሆነ ማለት ነው። እና ወደ ሰሜን ሲወስድ እውነትሽን እንደው ምን ክፉ ዘመን ሊያመጣብን ይሆን ምናምን ነገር ብሎ ይላሉ። ሟርት አደባባይ ላይ እኔ ወደ ፈለገ ይጋደም አልኩ። ከፈለከ አንተ ለምን አትወድቅም? ካቆምከው ደመራ እንጨት ጋር ለምን አብረህ አንተ አትረፈረፍም? አገሬ ላይ እንደዚህ አይነት ሟርታ አደባባይ ላይ ታሟርታለህ እንዴ? ወደ ምስራቅ ከወደቀ ፍርድ ሊሆን ነው ይላል። ምንድነው አዝመራው ሊደርቅ ነው ምናምን ነገር ይላል። ፈልፈልቱ መንፈስ ይባላል እንዴ! እንትን አትበል። ኦኬ እንትን አትበል። እግዚአብሔር ከዚህ በኋላ ምድራችንን እንዲያሳርፋት ህዝቤ እንዲያርፍ በእውነት ልጆች ተወልደው አድገው ወላጆቻቸውን የሚጦሩበት እንጂ ወላጆች ልጆቻቸውን አሳድገው እናት አምጣ የትግራይ፣ የአማራ፣ የኦሮሞ፣ የከምባታ፣ የሃዲያ ጥራ በሙሉ ብሔር ብሔረሰቦች እናቶች አምጠው አሳድገው ለወግ ለማዕረግ ደረሰልኝ ተብሎ ሲባል የጠገቡ ፖለቲከኞች በፈጠሩት አለመግባባት ምክንያት ያው እንደ ጉድ እንተላለቃለን ምድራችን ላይ ማለት ነው። እግዚአብሔር አምላክ የምህረት አምላክ ነው። ለምድራችን ምህረትን እንዲያመጣ ሰላምን እንዲያመጣ ሰላምን ከሚሰሩ ሰዎች ጋር እሰራለሁ። ሰላሟ የበዛ እንዲሆን እጸልያለሁ። ለሰላም መጸለይ ብቻ አይደለም፣ ሰላምን እንዲመጣ ከሚሰሩ ሰዎች ጋር እሰራለሁ። አመፀኛና ጠጋበኛ ፖለቲከኛ አልደግፍም። ለሀገር ለህዝብ የሚጠቅም የሚሰራ ሰው ካለ ያን ሰው አበረታታለሁ። በብሔር በቋንቋ ሳይለይ በዘር በሃይማኖት ሳይለይ ለሚሰራ ያን ሰው በእውነት ቀኙን ደግፉት፣ ጸልዩለት፣ አበርቱት። ማንም ይሁን ማንም ከየት ነው የወጣው ብሔሩ ብለህ አትበል። ለህዝብ የሚጠቅም ነገር የሚያደርግ ሰው እስከሆነ ድረስ ከአማራ የሚወጣ ከኦሮሞ ከዛ ሰው ጋር ቁሙ። ከትግራይ የሚወጣ ከየትም ከዛ ሰው ጋር ቁሙ። ያው ደመራ ወዴት ወደቀ ብሎ የሚለውን የሚያሟርቱት ሟርት ስላለ ነው ወደ ጦርነት ብሎ ወደሚለው የገባሁትኝ ወንድሞች እናቶች። ኦኬ ሀገሬ ኢትዮጵያን እግዚአብሔር እንዲያሳርፋት
ሌሎችም አጎራባች ያሉ አገሮች እኔ ዓለም ሁሉ እኮ አልኩ ከጦርነት ስጋት ተላቀው ቢያርፉ ሰየው በሆነ ነበር። ግን የኃጢአት ውድቀት ያመጣው ነገር በየቦታው ነው የሚዋጋው። በአውሮፓ፣ በአሜሪካ፣ በሩሲያ ውጊያ ጦርነት አለ ብራዘር። በየትኛው በአረብ ሀገር ብትሄድ፣ በእስራኤል ብትሄድ የቃል ኪዳን ምድር ነች ተብላ ይኸው ከ7 ነው ከ8 ሀገራት ጋር ነው እስራኤል እስካሁን ድረስ ጦርነት ውስጥ አለች ብራዘር። አገር እግዚአብሔር አደለች? አዎ እዚህ ምድር ላይ ያውም የተባለች ብቸኛ ናታ አገር እግዚአብሔር። ምድሪቱ የእግዚአብሔር ምድር ነው የተባለችው ኢየሩሳሌም የሰላም ከተማ ተብላ የተባለች ማለት ነው። ግን ይኸው ጦርነት ተላቀቃት በፍጹም። ከመቼ ጀምሮ? እስራኤል ከግብፅ ምድር ከወጣበት ጊዜ ጀምሮ እስካሁን ድረስ እየተዋጋ ነው። ገና ወደፊትም ይዋጋል። መቼ ነው ከውጊያ የሚያርፉት ታዲያ? ኤርምያስ በለብጥ ላይ መሲሁ ሲመጣ፣ ጌታችን ሲመጣ። እነሱስ በሀገራዊ ጉዳይ እዛ ቦታ ላይ ምድሩ የእናንተ አይደለም ተብለው ስለሚባሉ ነው። እሺ ስለዚህ ከሀገራዊ ጋር በተገናኘ ትርክቶች አሉ። በሃይማኖት ቤት ትርክት አለ። አሁን እኔ በዚህ ጉዳይ ስለ መስቀሉ ታሪካዊ አመጣጥ የምናገርበት ሃይማኖታዊ ጉዳይ ላይ በተተረከው ትርክት ላይ ነው እና ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። ታብና ኮፒሊንክ ሼር ግን በደንብ አልተደረገም። ይህን ታሪክ በሚገባ አውቀዋለሁ። የታሪኩን እውነተኝነት ለማስረዳት ለእኔ ጥሩ እድል ነው። ኤርምያስ ካስገባኝ በዚህ ጉዳይ ላይ የማስተምረው ማነው የምናገረው ነገር አለ ከታሪክ ጋር አጣቅሼ በመረጃ ቅርቤ የምለው ነገር አለኝ ብሎ የሚል ሰው ካለ ገስት ይላክልኝ ወይ ከታች አንድ ቁጥር ይጻፍልኝ፣ እናስገባዋለን። እህቴ የሺዋ እንደዚሁም እውነቱ ኢየሱስ ነው ላምትለው እህቴ እንደዚሁም እህትየው ዕብራዊት እንኳን ደህና መጣችሁ። ጸጋና ሰላም ይብዛላችሁ። ኦኬ እንቀጥላለን ማለት ነው። ቀጥላለን። ኤርሚ ተባረክ ተባረክ። ጉድ ሞርኒንግ። ሻይ ቡና አልያዝክም መሰል? ሻይ ቡና ያዝ። ተባረክ ወገኖች። የሽዋ አትናገሪም ወይም አትናገርም? ተናግረዋል ተናግረናል ብዬ ናይስ ቱ ሚት ዩ ባይ ዘ ዌይ። የሆነ ቀን በጣም ጥፍት ብለሽ ጭር አድርገሽን ነበርና አሁን መልሰሽ መጥተሻል። ያ ተባረኪ ዲያቆን አቤል ዲያቆን አቤል አለ። ሰላም ጤና ያስጥልን። ሰላም ላንተ። ሰላም ላንተ። ኤርሚ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ሰላም ሁሉ ሰላም አለን። ደህና ነኝ እግዚአብሔር ይመስገን። እግዚአብሔር አምላክ ይመስገን። እንዴት ነህ? አለው ሁሉ ሰላም ነበር። ሳላየው ደስ ብሎኛል። አመሰግናለሁ። ስትልክ አስገባሁ። እሺ ይኸው አለው የሚመስል አድርግና ችግር የለም። ኦኬ እህትየው ትንሽ ኮፕሊንግ ሼር ይደረግ ወገኖች፣ እንቀጥላለን። ጸጋ ይብዛላችሁ። እሺ ታብ ሼር አድርጉ። ሪፖስት እያደረጉ ነው። በጣም ጎበዞች። እሺ ቆይ ያይ ንግግር ሲጀምር እናስገባቸዋለን። ጊሎ እንትን ነህ? ኦርቶዶክስ ነህ? ኦርቶዶክስ ከሆንክ ችግር የለም። ሜንፌ ቦስቴ ሰላም ሰላም፣ ወዳቸዋለን ሁላችሁን። ጌታ ኢየሱስ ዘመናችሁን ይባርክ። ያ እሺ ኖ ኦርቶዶክስ ካልሆን ኦርቶዶክሶችን ስለምንጠይቅ ነው። ሀሳብ ካለ በኋላ ትሰጣለህ። ደግሞ ሼር አድርጉ ወገኖች። አሜን። ተባረክ። ሳራ በቀለ ተባረኪ። ሪፖስት እያደረጋችሁ ያላችሁ ወገኖች ተባረክ። ማርክ ተባረክ። ግን ሼር አድርጉ። አት ሴም ታይም ደግሞ ሼር ማድረግ አትርሱ። ማይ ፋዘር ኢዝ ጋድ። ሳምሪ ተባረኩ። ጋድ ብለስ ዩ። ተባረኩ። በጣም ደስ ይላል። አሮንዬ ትንሽ እስኪ ያስገፋን ፑሽ አስደርግልኝ። አው እንዴት ናችሁ ወንድሞች? በጌታ በኢየሱስ ናችሁ? አው ታፕ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ተባበሩ፣ ከወንጌል ጋር አብራችሁ ቆሙ።
በመስቀል ላይ ስለተሰቀለው እንጂ መስቀል ስለእንጨቱ አይደለም። ኤርሚዬ አሮኖ ካልተሳሳትኩኝ መስቀል አብርሃ በከዋክብት አሰርገወ ሰማይ እምኩሉስ አርአየ ፀሐይ የምትለው ነች አይደል? ለመስቀል የምትባለው ቢዚ ነው አሁን ኤርሚ ሀሳብ ላስደርግለትና ሲመጣ ጠዋት ነው እሱ ጋር ነው እንዴ? አዎ በዜማዋም አቃት ነበር። መስቀል አብርሃ በከዋክብት አሰርገወ ሰማይ እምኩሉስ አርአየ ፀሐይ መስቀል አብርሃ በከዋክብት አሰርገወ ሰማይ እንዲህ ነች አይደል የምትዘለቀው? ልክ ነው። አዎ ትንሽ ጥቂት ተምሬያለሁ። መሪጌታ ሳሙኤል አስተምሮናል፣ ነፍሱን ይማረውና እና መስቀል ግን ስለተሰቀለው ስለ ኢየሱስ ክርስቶስ ነው። በደሙ ስለገዛን፣ በደሙ ስለዋጀን፣ ዋስ ጠበቃ ስለሆነን፣ ስላዳነን ነው። የመስቀሉ ቃል ኢየሱስ ነው። እና ወንድሞች በወንጌል አትፈሩ፣ ጠይቁ። የእውቀት ቃልን የሚያስተምር የነበረው መጥምቁ ዮሐንስ ስለ መዳን ነበር የሚያስተምር የነበረው፣ ስለ መዳን እውቀት እንዴት እንደሚድኑ ጻፎችም መጥተው እንዴት እንደሚድኑ ጠይቀውታል። ፈሪሳውያንም እንዴት እንደሚድኑ ጠይቀውታል። ወታደሮች እንዴት እንደሚድኑ፣ ነጋዴዎች፣ ሁሉም በማንኛውም ገበሬዎችም በሙሉ ወንጌል ለሁሉም። ወንጌል ስለ ኢየሱስ ነው፣ ስለ ልጁ ነው፣ ስለ እግዚአብሔር ልጅ ነው። እና ባካችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ። ለምትወዷቸው በጨለማ ላሉት ለምታፈቅሩት ሁሉ እግዚአብሔር ዓለምን እንዲሁ ስላፈቀረ አንድ ልጁን ነው የሰጠን። እኔ እንዳፈቀርኳችሁ እርስ በራሳችሁ ተፋቀሩ፣ ትእዛዜ ይህች ናት አለ። እንዲድኑ ለምትፈልጉ የመዳንን የእውቀት ቃል ኢየሱስ ክርስቶስን ማወቅ እንዲፈልጉ ለምትወዷቸው ወንድሞች፣ ወገኖች ለምትሏቸው፣ ለጎረቤቶቻችሁ፣ ለባልንጀራችሁ፣ ለሚጠሏችሁ ሁሉ ጠላትህን እንደ ራስህ አድርገህ አፍቅር ስላለ ለሁሉም ሼር አድርጉ። ለሁሉም የእውነት ቃል የሆነው ኢየሱስ ክርስቶስ ወንጌል ይዘራል፣ መንፈስ ቅዱስ ደግሞ ያሳድገዋል፣ ያስተምረዋል፣ ይመሰክርለታል። አው ሰምተሃል፣ ይሄ እውነት ነው፣ የመዳን ቃል ነው፣ ይሄ ነው እውነተኛው መንገድ ኢየሱስ ነው፣ በልጄ ካልመጣህ አላውቅህም ይለዋል ያን እግዚአብሔር። ይሄንን እውነት እንዲሰሙ ለምትፈልጉ ሁሉ ባካችሁ በፍቅር የዘላለም ሕይወትና የዘላለም ሞት ጉዳይ ነው። ጊዜያዊ ጉዳይ አይደለም። ሆስፒታል መውሰድ አይደለም። የዘላለም ጉዳይ ነው። ግድ ይበላችሁ። ኢየሱስ ግድ ብሎታል። ወደ ሲካር ሊሄድ ግድ አለው ነው የሚለው እና ግድ ይበለን ወንድሞች፣ ለሁሉም ሼር እናድርግ። ይሄ ነው ጽድቅ ማለት፣ ትክክለኛነት ማለት ይሄ ነው። እውነትን ለሁሉ ማዳረስ። ጽድቅ ማለት ቅድስና አይደለም። ጽድቅ ማለት ትክክለኛ ማለት ነው። ትክክለኛ ደግሞ ይሄ ነው። ጻድቅን በጻድቅ ስም የሚቀበል ሲል ወንጌልን የሚሰብኩ ትክክለኞች ናቸው። ኢየሱስ ክርስቶስን የሚመሰክሩ ትክክለኞች ናቸው። ስለዚህ ኢየሱስ ክርስቶስን ስንመሰክር፣ አብረን ስንመሰክር፣ ሼር ስናደርግ የጻድቅን ዋጋ እንቀበላለን። የማን የትክክለኛነት ትክክል ናችሁ ይለናል እግዚአብሔር። ትክክለኛ ደግሞ ኢየሱስ ክርስቶስን መመስከር እና ባካችሁ ሼር ኮፒ ሊንክ አድርጉ። ታፕታፕ በማድረግ ተባበሩ። ከወንጌል ጋር አብራችሁ ቆሙ። ይሄ ነው በብርጭቆ ውሃ ማቀበል ማለት ነው። ወንድማችን ኤርሚያስ ሲሰብክ፣ ሲያገለግል፣ ሲመሰክር፣ እውነትን ሲመሰክር፣ የእውነትን ፍሬ ሲመሰክር፣ የጨለማን ነገር ሲያበራው፣ ጨለማው ላይ ብርሃን ሲያመጣ፣ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንስ ግለጡት እንጂ ስለሚል አብራችሁ ትገልጣላችሁ ማለት ነው። የኤርሚያስን ዋጋ ደግሞ ትካፈላላችሁ። እግዚአብሔር እኩል ይሰጣችኋል። ለምን? ተባብራችኋል። ለወንድሞች ለወገኖች እንዲደርስ አድርጋችኋል። እና ጌታ ይባርካችሁ። ኢየሱስ ጌታ ነው፣ አዳኝ ነው፣ ያፈቅረናል፣ ያፈቅራችኋል። በሃይማኖት ውስጥ ያላችሁ ወንድሞች ስለ እምነት ነው፣ ስለ ፍቅር ነው። እግዚአብሔር አንድ ልጁን የሰጠው ስላፈቀረን ነው። ይህንን ፍቅር እንድታውቁ በጌታ ፍቅር ደግሞ ወንድማችን ኤርሚያስ ደግሞ ጌታ እንደረዳው እውነትን ደግሞ ይነግራችኋል። የምትድኑበትን የእውነተኛውን መንገድ ቁስ አይደለም። ቁስ አያድንም።
እንጨት አያድንም። የተሰቀለው ማን ነው? በጌታ ፍቅር ይነግረናል፣ ያስተምረናል። እግዚአብሔር በአንድም በሌላም ይናገራል። ሰምተን ደግሞ እንዲዋሃድልን ከህይወታችን ጋር እንዲዋሃድልን እግዚአብሔርን በፍቅር ደግሞ እንጠይቀው። እርሱ ታማኝ ነው። ተባረክ ወንድማችን። አሜን። ይድምዬ ጸጋ ይብዛልህ። ቴንኪው። ኦኬ እሺ፣ ሁላችሁንም ሰላም ብለናል። አንዳንዶቹም ተገዝተው ነው የኦርቶዶክሳውያን አገልጋዮች ካህናት እንዳትገቡ እዚህ ቤት ብለዋቸው ገዝተዋቸዋል። ይህን ደጋግሜ በዚህ 3 ዓመት ውስጥ ነግሬያቸዋለሁ። ስማቸው የሚታወቅ ቄሶች ናቸው። እመብርሃን ምስክር ትሆን እዛ ቤት እንዳትገቡ ብለው ማለት ነው ተማምለው። ለምን ኤርሚያስ ቤት ሰው እየገባ እየመነፈቀ ነው ብለው ስብሰባ ላይ ነው ስሜን ጠርቶ የተናገሩት። ቪዲዮ አለ፣ ደጋግሜ ያሳይቻቸዋለሁ። ቪዲዮ ስብሰባ ላይ ማለት ነው። እሺ በጉባኤ ሁሉ ጭምር ስማችንን አይጥሩ እንጂ ደግሞ ጉባኤ ማለት አውደ ምሕረት ላይ ቆመው እነ መጋቢ አለማየሁ አዲሱ አይነ ስውሩ ማለት ነው። መጋቢ አዲስ እሸቱ አለማየሁ አይነ ስውሩ ሰባኪ ማለት ነው። እሳቸው ሁሉ ጭምር ሳይቀር ቲክቶክ ላይ ኦርቶዶክሳውያን ወገኖች እባካችሁ ቲክቶክ ላይ ገብታችሁ ከማንም ጋር አትነጋገሩ አሉ። ለምን? ብዙ ዳሜጅ እንደመጣባቸው አውቀዋል። እንዴት በመምህር ደረጃ ህዝብን አትግቡ ተብሎ ይባላል? እንደውም የ1700 ዓመት ታሪክ ያላት ቀደምት ቤተክርስቲያን እንደመሆኗ መጠን ህዝቧን በእግዚአብሔር ቃል አላስታጠቀችም። በእርግጥ ህዝቡ በእግዚአብሔርን ቃል ሳያስታጥቁ በተረት አስታጥቀው መጥተው ፔንጤ ፊት ተረቱን ሲፈቱባቸው ሲቸገሩ ስላዩ ማለት ነው አትግቡ አሉ። ቲክቶክ ላይ ስም ጠርተው ቲክቶክ ብለው የኔ ስም አልጠሩም። እዛ ጋር አባ ገብረ ኪዳንና መጋቢ አዲስ እሸቱ ይህንን ተናግረዋል። ቪዲዮ አለኝ እዚህ። ተናገር እውነቱ ነው የሚባለው። እዚህ ቤት ቪዲዮ ተከፍቶ ይታያል። መጽሐፍት ካለ መጽሐፍት ይታያል። እንትና ብለዋል ብለው ካሉ ቪዲዮ እናሳያለን። ልክ እንደዚህ ማለት ነው። ለምንድን ነው አትግቡ ብለው ያሉት? ኦርቶዶክሳውያን ወገኖች ክርስትናቸውን ካወቁ ከተማሩ ለምን የትኛውን ቦታ ላይ ገብተው አይመልሱ? አይታችኋል። የእኛ ፓስተሮች እባካችሁ ኦርቶዶክሳውያን ቤት አትግቡ፣ ብዙ ጴንጤ ወደ ኦርቶዶክስ እየሄደብን ነው ብሎ የሚል ፓስተር አለ? የለም ብራዘር፣ የለም። ምክንያቱስ በእግዚአብሔር ቃል አስታጥቀው አስተምረው ይልኩናል። እባካችሁ ኤርሚያስ ጥንቃቄ እያደረጋችሁ ብዙ ጴንጤ እንዳይሄድብን ወደ ኦርቶዶክስ ይመለስብናልና የኦርቶዶክሳውያን ቤት እንዳይገቡ፣ ከገባችሁ በጌታ ኢየሱስ ይፍረድባችሁ። አንድ ፓስተር ብሎ አያውቅም። ጴንጤ ከሰማ ገብቶ ይሰማል። እዚህ ብቅ ጥልቅ አይልም። አሁን አብዛኞቹ ኦርቶዶክሳውያን ላይፍ ሲከፍቱ እነ መዝሙር ያሬድ ሄዶ እዛ ቁጭ ብሎ የሚሰማው የእኛ ጴንጤውም ነው። ለምን ግን ትገባላችሁ እዛ አትሂዱ ብለን እኛ ማስታወቂያ እንናገራለን? በፍጹም ተናግሬ አላውቅም። በፍጹም እነ መዝሙር ያሬድ ሁሉ ጭምር ሳይቀር አትግቡ እነሱ ቤት እያሉ መመሪያ ሲሰጡት ሰምተናል። ያው የፈሪ ባህሪው እንደዛ ነው። ጥሩ ነበረኝ በረኝነት ዘፈን በረኝነት ከብቶች ስንጠብቅ ጨዋታት አንድ ጨዋታ ነበረች። ለሚዲያው ስለማይመጥን እዚህ አልለውም እንጂ ለነ መዝሙር ያሬድ ጥሩ ነበረ። ለሱ አሁን ቅኔ አያስፈልገው። ጥሩ ሀገራዊ ብሂል እረኝነት ሆነን ከብቶች ስንጠብቅ የምንናገራት የነበረች ሸጋ የሆነች ሀገርኛ ቃል ነበረች። እሱ እንዳልጠቀመው ለሚዲያው ስለማይመጥን ልተወው። ፈሪ ሁሉ አትግቡ ይላሉ እና ከዚህ የተነሳውን 2000 ሰው ቢሃይንድ ባይ ከኋላ ይሰማላል። እዚህ አሁን ወደ 500 እየደረሰን ሁላችሁም እንኳን ደህና መጣችሁ። ለወንድማችን ጊዜ ልስጠው። ነገሬና ውሸትን ማጋለጥ እውነትን መግለጥ ነው። እውነት ምንድነው? የእግዚአብሔር ቃል ነው። ውሸት ምንድነው? የማንኛውም ትርክት ጴንጤ ፈጥሮ የተረከው ትርክት ካለ አፈርደቼ እናስግጠዋለን። ይሄ ጴንጤን ትርክት የውሸት ትርክት ማለት ነው ካለ እኛ ቤት መድኃኔዓለም አይለመነኝ ስልህ እኛ ቤት ካለ ያልሆነ ዝም ብሎ አርቲ ቡርቲ የሆነ ነገር ፈጥረ አባቶቻችን የተከሉት እናቶቻችን ያጸደቁት ብለህ የምትለው ነገር ካለ ያ ታሪክ ይመረመራል። የታሪኩ እውነተኝነት መቼ ነው የጀመረው? የት ነው የጀመረው? ማን ነው ጀማሪው? ማን ነው ጸሐፊው? የት ነው የተጻፈው? መጽሐፉ ታሪካዊ ዳራ እንዴት ይላል? በደንብ አነባለው፣ ካገኘው አነባለው። መጽሐፉን ማላገኝ ከሆነ ደግሞ የሚያውቁ ሰዎች ካሉ እነሱን እሰማለሁ፣ አጣራለሁ። የነገሩን እውነተኝነት እውነት ከሆነ እሰየው ይበል ይባላል። ካልሆነስ ውሸት ከሆነ የጴንጤ ሁሉ ጭምር ሳይቀር የኛ ይጣራል፣ ይበጠራል፣ ይመረመራል። የኦርቶዶክስም እንደዚሁ፣ የካቶሊክም እንደዚሁ፣ የአይሁዳውያንም እንደዚሁ። ስለዚህ አሁን ይሄንን ታሪክ አንብቤ ያለው አውቃለሁ። መስቀል አብርሃ በከዋክብት እያለ ቅድም ወንድማችን እንዳዜመው ድሮ እኔም ሳዜመው እንደነበረው
የዚህ የመስቀል ደመራ በዓል ታሪካዊ አመጣጥ ከንግስት እሌኒ ጋር በተገናኘ ማነች ንግስት እሌኒ? ምን ነበር ስራዋ? መስቀሉ መቼ ነው ያገኘችው? ይህን ታሪክ የሚያውቅ ሰው መስቀሉ መቼ ነው ወደ ኢትዮጵያ የመጣው? ከማን ንጉስ ከየት ሀገር ነው የተቀበልነው? የመጣበትን ምክንያት ለምንድን ነው? ከመጣስ ኢትዮጵያ ውስጥ ታይቷል ወይ? ግማደ መስቀሉ ጊሼን ነው አሉ ይባላል፣ ግን አንድ ቀን አይተነው አናውቅም። ልክ እንደ ታቦቱ ማለት ነው። ከኢትዮጵያ ከእስራኤል ታቦት መጣ ይለዋል፣ አክሱም ነው ያለው ይለዋል፣ ግን አንድ ቀን አይቶት አያውቅም። ጳጳስ የማያየው ታቦት፣ ህዝብ የማያየው ታቦት፣ የሚጠብቀው መነኩሴ ብቻ ያየዋል እያሉ 3000 ዓመት ህዝብ ዘግተው በመሀይምነት ዘግተው ታልኩ። አክሱም አለ ይለዋል፣ ጳጳሱ አላዩትም። ብፁዕ አቡነ ማትያስ ቪዲዮ ከፍታለሁ። ፓትርያርኩ ብፁዕ አቡነ ጳውሎስ አላዩም። ብፁዕ አቡነ መርቆሪዎስ አላዩም። ብፁዕ አቡነ ቴዎፍሌዎስ አላዩም። ብፁዕ አቡነ ባስሌዎስ አላዩም። ብፁዕ አቡነ ተክለ ሃይማኖት አላዩም። እነኚህ ብቻ ናቸው እስካሁን ድረስ 6 ነው 7 ጳጳሳት ማለት አንዳቸውም አላዩም። ምኑን? ከእስራኤል መጣ የተባለውን ታቦት እንዲህ ጳጳስ ፓትርያርክ አላየውም። ታዲያ ማን ያየው? የሚጠብቀው መነኩሴ ብቻ ይልልሃል፣ ይመጣል። ኤርምያስ ምን ትላለህ ታዲያ? ተረታም ትውልድ ጳጳስ ያላየው መነኩሴ ብቻ አየው እያልክ 3000 ዓመት ሙሉ። ሰለሞን እኮ የዛሬ 3000 ዓመት ነው ያለው። ልክ እንደ ታቦቱ መስቀሉም ግማደ መስቀሉ ጊሼን ነው አሉ ይላሉ። ማን አየ? ማንም አይቻለሁ። እኔ ኤርምያስ ብሎ የሚል ሰው ካለ ያን ግማደ መስቀሉ ብቻ አይደለም የመጣው። ባይዘው ልብ በሉ። ዛሬ ባለፈውም ስናገረው ነበር። የሾህ አክሊሉ ሁሉ መጥቷል። ጅራፉ ሁሉ መግረፊያው ኢትዮጵያ ውስጥ ነው ያለው። ሰፍነግ ምንድነው? ሰፍነጉ ሁሉ መጥቷል ኢትዮጵያ ውስጥ ማለት መጥቷል። ምንም ያልመጣ የአንድ መዓት የቅዱሳን አጥንት መጥቶልሃል። የማርያም እናት የሐና አጥንት መጥቷል፣ አጽሟ ማለት ነው። የቤተልሔም ሕፃናት ሄሮድስ ያስፈጃቸው አምጥተናል ብላለች የኢትዮጵያ ኦርቶዶክስ ክርስቲያን በተጻፈ የግሼን ደብረ ከርቤ መጽሐፍት ላይ ገዳሙ የጻፈው ያሳተመው አጥንት። አዎ የጊዮርጊስ አጥንቱ መጥቷል። የጊዮርጊስ አጥንት ብቻ አይደለም የመጣው፣ የጊዮርጊስ የፈረሱ ጭራ መጥቶልሃል፣ አምጥታላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ለምንድን ነው የመጣው? ዝክረውን እንድዘክር፣ እንድጸልይ፣ እንድትማጸንባቸው አምጥቻለሁ ብላለች ቤተክርስቲያኒቱ። እውነትህን ነው ኤርምያስ። ይኸው መድኃኔዓለም ምስክሬ ነው ስልህ ካሜራዬን ከፍተዋለሁ ከጥቂት ደቂቃ በኋላ ለእንግዳው ልስጠው ብዬ ነው። ቴንኪው። ስለዚህ በመረጃ ብቻ ነው የሚያወሩ። እዚህ ቤት ያለ መረጃ የሚያወራ ጴንጤ ካለ ጎ ይህም ቤት ለቃችሁ ቶሎ ብላችሁ ውጡ። ኤርምያስም ቶሎ ዝጋው። ያለ መረጃ የምታወራ ከሆነ ላይቡን ዘግተህ አርፈህ ተቀመጥ። ኦርቶዶክሳንም ያለ መረጃ የምታወራ ከሆነ ወንድሜ ልሰጥህ ነው። ወንድሜ እስካሁን ታግሰህ ያለ መረጃ ተመሳሳይ ነገር እየተጫወትኩ ስለሆነ አንዴ ቆይ እስኪ እኔ ሀሳቤ ልናገር እና እንትን ልበል እስኪ። እሺ እታች ወረድና ትጫወታለህ። ቴንኪው። እና ያለ መረጃ የሚያወራ ኦርቶዶክሳዊም ካለ ጎሄድ በጊዜ ይህም ቤት ገስት እንዳትልኩ። ከላክ መረጃ ማስረጃ የተጻፈ ከሆነ ገጽ ምዕራፍ የተነገረ ከሆነ ቪዲዮ ታመጣለህ ባለው። ስለዚህ ሰው ምን ይላል? የሚሰማው ሰው በደንብ ይማራል። ይሄ ነገር ብሎ ይላል ማለት ነው። አየህ፣ እዚህ ሰው ዝም ብሎ ቁጭ ብሎ አይሰማም። እዚህ ጋር እንኳን ያለውን 525 ሰው አሁን እንኳን ቁጥሩ ቀላል አይደለም። ከበስተኋላ ወደ 2000 ሰው ያያል። ቢሃይንድ ባይሆነው ተደብቆ ማለት ነው፣ እንደ ኒቆዲሞስ ተደብቆ የሚያይ። ስለዚህ ስትገቡ በመረጃና በማስረጃ ተናገሩ ለማለት ነው። ጸጋና ሰላም ይዛላችሁ። ታብና ኮፒ ሊንክ ሼር ይደረግ ለማለት ነው። ኦርቶዶክሳዊ የሆነ ሰው ካለ ብቻ ነው የማስገባው። ከገስት ላይ የወንጌል አማኞች ውረዱ ፕሊስ። ገስቱን አትሙሉት። ስለላካችሁ አትገቡም። እዚህ አገልጋዮች አሉ፣ ኦርቶዶክሳውያን የሆኑ ብቻ ይላኩ። ገስት የሰው ምልክት የምትመስለዋን ነገር አትንኩ። ስለዚህ ተባረኩ፣ ጸጋ ይብዛላችሁ። እሺ አሁን ኦርቶዶክሳዊ ያለ ሰው ካለ መላክ ይችላል። ወንድማችን ታግሰ ምኗ የአይጥ ምኗ ብሎ መጨረሻ ጭረዋ እንደሚባል አይነት ነገር ታግሰህ መጨረሻ ላይ ግብ ገጠምክ፣ ያው ወረድክ ማለት ነው። ቴንኪው። ሌሎች ካላችሁ መግባት ትችላላችሁ። ሌሎች ካላችሁ በመረጃ ለማውራት የምችሉ ሰዎች ካላችሁ መግባት ትችላላችሁ። ቴንኪው ወንድሞች፣ እንኳን ደህና መጣችሁ። ቤካ፣ እህትየው ብራዊት፣ ብሩኬ፣ ዳጊ፣ ቢኒያው፣ ካህን ጌርሳም፣ እንደዚሁም እህትየው የዱባይዋ
እንኳን ደህና መጣችሁ ሁላችሁንም። ከዚህ በኋላ እንግዶች እንቀበላለን፣ እንሰማለን በደንብ። ታሪኩ ሰፊ ታሪክ ስለሆነ ሲያወሩ ለምሳሌ አሁን ታሪኩ ላይ እናውራ ጊዜ ስጠን ብለው ካሉ እንሰጣለን ጊዜ። ታሪኩን በ3 ደቂቃ ውስጥ ንገረን አይባልም። ታሪክ እስከሆነ ድረስ ምናልባት 10 ደቂቃ ፈልጋለሁ ወይ 5 ደቂቃ ፈልጋለሁ ብሎ ቢል ይናገር፣ ችግር የለው። 5 ደቂቃ 10 ደቂቃ የሚገባ እንግዳ ታሪክ ስለሆነ ለታሪክ 3 ደቂቃ አጥበበንበት 2 ደቂቃ ብቻ ተናገር ተብሎ አይባልም። 5 ደቂቃ ወይ 10 ደቂቃ ፈልጋለሁ ብሎ ካለ ያንን ያህል ወስዶ በባለፈው ቀሲስን እንደሰማናቸው ማለት ነው። ከዛ ግን በተናገረው ታሪክ ላይ ግን ጥያቄ እንድንጠይቀው ደግሞ ሊፈቅድልን ይገባል ማለት ነው። ጸጋ ይብዛላችሁ። እሺ ወንድማችን፣ ስለቸኮል ካስወረድኩ እኔ ጭቅጭቅ ስለማልፈልግ ማለት ነው እና ስላስረዘምኩ በጣም ይቅርታ። በትዕግስት ነበር የጠበቀኝ። ቴንኪው። አሁን መቀጠል ትችላለህ። እሺ፣ በጣም መልካም። አሁን ቅድም በተናገርከው ላይ ምናልባት የቤተክርስቲያን ሊቃውንቶች ምንድነው ወይም ጴንጤዎች ወይም ሌላ ፕሮግራም ላይ አትግቡ የሚሉት አንድ እውነቱ ምንድነው እንዳንተ እንዳይሆኑ ስለምንፈራ ነው። ምክንያቱም አንተ ኦርቶዶክሱን ሳታውቃት ነው በመጀመሪያም ወደዚህ የመጣኸው። ብዙ ያስታውቃል ከምታወራቸው ነገሮች። ምናልባት ያንተ ደጋፊዎች፣ ያንተ የሚከተሉ ሰዎች የእውቀትህን ልክ ብዙ ሰው የሚያውቅ ይመስለኛል። አንተ ምንድነው የኦርቶዶክስን ተወካይ እንደሆንክ ዜማውንም ቅኔውንም እሱ ላይ አተኩር። ርዕሱ ኤርሚ አይደለም። ሁሉ ነገር አዋቂ እንደሆንክ ኦርቶዶክስን ታነሳለህ። ከእንደገና ደግሞ ለኦርቶዶክስ ደግሞ አይደለም አንድ ሳይገባ ነው። ለምን መሰለህ አባቶች ምን ይሉ መሰለህ ቁንጫና ያውራ እንደፈለገ ያውራ። ያው ብሶት ነውና አንዳንድ ጊዜ ብሶታቸውንም እናስተናግድ። ቢኒያው ለምን አስወራ? አይ ይገባኛል፣ ግን ያ ችግር የለ ያውራ። ሁሌ ብሶት ነው። ያውራ ችግር ያለውን ነው ያውሩ፣ ስጧቸው። ያለውን ነው ተንፍሱ። እንደዚህ ተረታ ተረቶች ወዳል ቁንጫና ምንድን ነው ያለው? እንደዚህ ይሄ እኮ በሀገርኛው እኮ በጣም ሸጋ ነው፣ ሊቅ ነው የሚባለው። ቁንጫን የጠቀሰ ሰው ሊቅ ነው። ሰው ያለውን ነው የሚሰጠው። ወንድማችን የቁንጫዋን ታሪክ አሸናፊና ላክ ተው እንጂ ሰው ያወቀውን ያሳውቅ እንጂ። ቢኒዬ ከቤካ የወሰድኩት የሆነ ቪዲዮ አለ። ኤርሚያው ሊንኩን ልኬ ላለው እስቲ ቼክ አድርገው ካላየው ድንገት። አሼና አሼ በጣም ይቅርታ ስላስወረን፣ ያው አርስቱን ጠብቀህ ስላልተናገርክ ነው። ገናና ጨርሳት የቁንጫዋን ነገር። እዛ ወደ ውሻም የምትሄድ ከሆነ ትሄዳለህ፣ ወደ ከርከሮም ወደ ዝንጀሮም ከሄድክ ብቻ ያው በደንብ አሰካክተህ ከታሪኩ ጋር አመሳጥረህ ተናገርና ችግር የለም። አሼ በጣም ይቅርታ። ለምን መሰለህ ማመሳጠር የሚለው ሳይሆን አንድ ልነግርህ የምፈልገው ነገር በርዕስ ላይ ማወራለሁ። በደንብ ጊዜ ወስደህ አንዴ ስማኝ። አታስወራም እኮ አንተ ይኸውልህ፣ ተፈጥሮ አታስወራም። እድሜ ልክ በቃ ውስጥ በጥርጥር የተሞላ ስለሆነ ሰውን ይኸውልህ ወንድምዬ፣ ስንት ደቂቃ ልስጥህ እኮ ነው እያልኩ ያለሁት። ተረረም ስንት ደቂቃ ልስጥህ ለምታወራው? በቃ ይሄን ንግግር ነው። እናንተ ብሽሽቅ እኮ ነው። በቃ እዚህ ውስጥ ያላችሁ ተናገር፣ ያለ እውቀት ዝም ብሎ በቃ ማስወራት አትችሉም። ያ ነገር ነው። ይኸውልህ እኔ አንድ የምነግርህ ነገር ይኸውልህ እኔ አንድ ሁሌ የምታወራው ነገር አለ። አንተ ቅድም እኔ ነኝ ሚዩት ያደረኩ። ስንት ደቂቃ ልስጥህ? በመድኃኒዓለም ስንት ደቂቃ ለምትናገረው ታሪክ ስንት ደቂቃ ልስጥህ? 5 ወይ 10 የፈለግከው ንገረኝ፣ አረግልሃለሁ። ከፈለግ ስለ ቁንጫ ከፈለግ ስለ ዝንጀሮ የፈለግከው ማውራት ትችላለህ። ግን ስንት ደቂቃ ልስጥህ? ከዛ እኔ ደቂቃ አልፈልግም። ልጨርስ ወይ 4 ደቂቃ ወይ 3 ደቂቃ ብዙ አላወራም። በቃ 5 አድርጌልሃለሁ። 5 ደቂቃ አሁን ከ49 ነው፣ ከ56 ታቆማለህ ማለት ነው። ከፈለግ ስለ ቁንጫ ከፈለግ ስለ ዝንጀሮ ስለ ከርከሮ የፈለግከውን ስለ ኤርሚያስ የፈለግከውን ማውራት ትችላለህ። ጎሄድ። አይ እኔ ስለአንተ ማውራት ሳይሆን ይኸውልህ እኔ ማውራት የምፈልገው ምን አለ መሰለህ፣ ሁሌ ኦርቶዶክስን አውቃታለሁ። በኦርቶዶክስ በኩልም ሆነ ለሌላው ጠበቃ ትሆናለህ። በጣም የሚገርመኝ ነገር ኦርቶዶክስን ብዙ አታውቃትም በነገራችን ላይ። አሁን አንተ እዚህ ውስጥ የሚያውቁ ምንድነው ትንሽ ዜማ ታዜማ አለ፣ ትንሽ የቤተክርስቲያንና አንዳንድ የምታውቃቸው ነገሮች አሉ። ልክ የመጨረሻ የኦርቶዶክስ ሊቅ ሆነ ነው በፕሮቴስታንት ዘንድ መታየት የምትፈልገው። ይሄ ለአንተ የጠቀመ አካሄድ ነው። የእውቀትን ልክ ሁላችንም እናውቀዋለን። አንድ ነገር ሲነሳ ኦርቶዶክስ በነገራችን ላይ ሁሉን ነገር ያለ ምክንያት የምትቀበለው ነገር የለም። ሁሉን ነገር መስቀል፣ ለምሳሌ ዛሬ መስቀል ተብሎ መስቀል የምንሰግድበት የራሱ ምክንያት አለ።
የራሱ ምክንያት አለ። መዝሙር 131 ከቁጥር 7 ላይ ምን ይላል? ወደ ማደሪያችሁ እንገባለን፣ እግሮቹ በቆሙበት ስፍራ ሁሉ እንሰግዳለን ይላል ዳዊት። እችን አንድ የመልስልኝና ወደ ርዕሱ ልግባ። መዝሙር 131 ከቁጥር 7 ላይ ያለውን አንድ ይችን ርዕስ ወደ ማደሪያዎቹ እንገባለን፣ እግሮቹ በቆሙበት ስፍራ ሁሉ ለእግዚአብሔር እሰግዳለሁ ይላል ዳዊት። ይህንን ሲናገር ምን ለማለት ፈልጎ ነው? 5 ደቂቃህን ተጠቀምና ከዛ ወደ ዋናው ጉዳይ። አይ ግድ የለም የፓርላማ አይነት ነገር አለ። 5 ደቂቃ ምናምን ሳይሆን ይህን መልስልኝና ወደዛኛው ነገር እንግባ። እናንተ ለምን መልስልሃለሁ? እኔ ስለ እኔ የጠየቅኩ ስለ ታሪካዊ ሁሌ ሊቅህ እኮ አንተ ሁሉን ነገር በቃ 5 ዓመት ምናምን በቃ የሚጠይቅ መጥቶ ይከራከር ነው የምትለው አንተ እኮ ይኸውልህ፣ መጥቶ ከኔ ጋር ያውራ ነው የምትለው። ሁሉን ነገር አውቃለሁ ነው የምትለው አለ። የአንድምታው መምህር ነህ። እስኪ አንተ ይህን ነገር መልስልኝና ከዛ በኋላ ደግሞ ወደ ሌላ ነገር እንሄዳለን። ማንም ሰው ማይክ ከፍቶ እንዳያወራው የደቂቃው ይለቅ። እየሰማችሁ ነው ወገኖች? ምክንያቱም ባወራው ለምን አትመልስልኝ? ይህን ከመለስክልኝ በኋላ እኮ ነው ወደ ርዕሱ መግባት የምችለው። አለዚያ መውረድ እችላለሁ። ካልመለስክልኝ ማውራት ስለማልችል ወርዳለሁ። ይቅርታ። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። እንዴ እኔው ራሴ አስገብቼ ታሪኩ ላይ ተናገር ተብሎ ስለ ቁንጫዋ ጀምሬ ቁንጫዋን ሳይጨርስ መዝሙረ ዳዊት ይጠቀሳል እና ደግሞ መልስልኝ ይለኛል። መዝሙረ ዳዊትን ጠቅሶ መቼ ዋናው ላይ ገባንና መቼ ገጠምንና? ለመግቢያ እኮ ለማሟሟቂያ የቁንጫውንም የዝንጀሮንም የከርከሮንም እንድጨርስ ነው 5 ደቂቃ የሰጠው። ስለዚህ ራሳችሁ ትገባላችሁ፣ እኛ ማይክ ሚዩት አድርገን እንደዚህ እንጠብቃለን። የተሰጠህን ደቂቃ እንድጨርስ ነው። ጨነቀው ታውቃለህ? አዎ ሲል ሁሉ ጨነቀው። ምን ያደርግ ምን ያወራ? እንደዛ ነው እናደርገው። እና ሰላም በሉ ሁላችሁ፣ ከላይ ጀምራችሁ ከታች አይ ቲንክ ከጌርሳብ ጀምራችሁ ቢኒ ዳግሻይ ብርኬ እንደዚህ ሁለቱ ሰላም ብለዋል። ዛሬ አመት በዓልም ስለሆነ ትንሽ ሊጠጡም ስለሚችሉ ያውሩ፣ አንዳንዶች ይተንፍሱ። እኔ የፈለጉትን ያውሩ ሲገቡ። በቃ ዝም ብሎ መስማት ነው። ምንም ርዕስ ለነሱ ያስፈልግ ይሻለው እሱ ነው። ተባረኩ። ቴንክ ዩ። ዋናው እኛ የምንፈልገው የሚናገሩትን ተናግረው ከጨርሱ በኋላ ንግስት እሌኒ እና የመስቀሏ ታሪካዊ አመጣጥ ያነበበ ታሪክ አውቃለሁ። ቤተክርስቲያኒቱ የጻፈችውን መጽሐፍቶች አገላብጫለሁ፣ ላይብረሪ ሄጃለሁ፣ አንብብ ያለው ግዕዝ ከአማርኛ ሊቃኑ ምን ብለው በዚህ ጉዳይ ላይ ጽፈዋል ብሎ የሚል ያነበበ ሰው ካለ መጥቶ ይጠየቅ። እኔ ይሄ ታሪክ ወንድሞቼ ወሸከሬ ብለው የሚሉት አይነት ታሪክ ነው። ታሪኩ እርስ በርስ ይጣላል። ታሪኩ ተጻፈበት የሚባሉ መጽሐፍቶች ውስጥ ያለው ታሪክ እርስ በርስ ይጣላል። እንዴ ታሪክ እርስ በርሱ ሲጣላ ጥሩ ነው እንዲሆን ሞቸናቶቼ? ታሪክ ንጉሥ አፄ ሚኒሊክ በኢትዮጵያ ውስጥ ነግሰው ነበር ብሎ ይጀምራል ታሪክ እና ንጉሱ አፄ ሚኒሊክ በባሌ ጎባ ውስጥ ተወልደው ያደጉ በኋላም ጅማ ላይ በባሌ ጎባ የተወለዱ ጅማ ላይ ያደጉ እና ትግራዋይ ላይ ይኖሩ የነበሩ ነበር ተብሎ ይባላል። ይሄ ትክክለኛ ታሪክ ነው ነው ወይ? ትክክል ነው እንደዚህ? አሁን የንጉሱ አወላደና ታሪካቸውን የማያውቅ ሰው አዎ ልክ ነው ብሎ የሚል ያነበበ ሰው ግን ካለ ኖ አይደለም፣ የተወለዱት እሳቸው ባሌ ጎባ አይደለም ነው። የሰሜን ሸዋ የአንኮበር ተወላጅ እንደሆኑ ታሪክ ስለሚናገር ማለት ነው። ጅማ ሀገራቸው ነው፣ ባሌም ሀገራቸው ነው። ኦኬ ትግራይም ሀገራቸው ነው። ግን ትግራዋይ ላይ ኖሩ፣ ጅማ ላይ አደጉ፣ አርባ ምንጭ ላይ አዞ ያጠምዱ ነበር ነገር ብሎ የሚል ታሪክ በጣ ነው። ምክንያቱም የሚታወቅ ታሪክ ስለሆነ ማለት ነው።
አፄ ቴዎድሮስ ከእናታቸው ከሶማሊት ሴት ተወለዱ፣ ያደጉትም ጅጅጋ ላይ ነው ብሎ አንድ ሰው ቢነግርህ ጅጅጋ የኢትዮጵያ ግዛት አይደል? አዎ። ታዲያ አፄ ቴዎድሮስ የተወለዱት ከሶማሌ እናት ነው እንዴ? ይህን ታሪክ ሰው መጥቶ ቢመጣ ዝም ብለን እንቀበላለን? አንቀበልም። ምንትዋብ የምትባለዋ እናቱ የኮሶ ሻጭ ልጅ ተብሎ የሚባለው የት ነው ማለት ነው? ጎንደር ውስጥ ማለት ነው፣ ቋራ። እኔ ዝም ብለን አሜን አንልም። ታሪክ ይታወቃል። ሰዎች የት እንደተወለዱ ያ ታሪክ የት እንደጀመረ እንደዚህ ማለት ነው። እና ይህ መስቀል እንደዚሁ ማለት ነው። ጸጋ ይብዛላችሁ። ጌርሳምዬ ሰላም በል። እንግዳው ኬት ወንድማችን። እኔ እዚህ ቤት ሞዴሬተሮች ለምንድን ነው ሰው እያያችሁ ማታስገቡት? ግን አሁን ስለ መስቀል ደመራ ጴንጤና እና ተናገር አልኩ። ወንድሞቼ እዚህ አገልጋዮች አሉ፣ በቂ ከበቂ በላይ ሌሎች ወንድምነት እኔን ያስገባሁት ይኸው ለምሳሌ ኮሜንት ላይ መያስል ብቻችሁን አታውሩ አስገቡኝና በኤቪደንስ አለ ነው እንዴ? አዎ እንደዛ ምናምን ብሎ ሲል እንደው አሪፍ አድርጎ የሚሞግት ከሆነ በደንብ አድርጎ የሚያወራ ምናምን ከሆነ ብዬ ያስገባሁት እና እና ወንድማችን ጌርሳምዬ ሰላም ይበል። ከዛ ቀጥሎ ያው ኤርሚ አይ ቲንክ ሱፍ ስለለበሰ መሰለኝ ነጠላ ስላለበሰ ፕሮፋይል ፒክቸር ላይ ለዛ ነው ኦርቶዶክስ ያደረገው። ና ግባ መልሰ ቤካ አስገባው። ሰላም ለሁላችሁ ይሁን። እስኪ ይግባና እንወያያለን። ቴንክ ዩ ገርሳምዬ። ቢኒያው አጠራ አድርጋችሁ ሰላም በሉ፣ በኋላ በደምብ ታወራላችሁ። ወይ እሺ፣ የጌታ ሰላምና ጸጋ ይብዛላችሁ። ከታች ያላችሁ እንዲሁም ላይ ያላችሁ ሁላችሁም በጣም የተባረካችሁ ናችሁ። በጌታ የተወደደ ህዝብ እና ጸጋ ይብዛላችሁ። ታብታቡና ሼሩን ግን ቀጥሉበት ወገኖች፣ እንዳታቆሙ እና ሰዎች መግባት የምትፈልጉ ኦርቶዶክሳውያን ግቡ። ተባረኩ። እሺ ቴንክ ዩ ቢኒያም። ዳጊ ሰላም በል ዳጊ። ዳጊሻ ከቻልክ ሰላም በል። ኦኬ በምችል ሰዓት ሰላም አለ። ብሩኬ ትችላለህ? ሰላም ያለው ወንድምነት ኤርሚ፣ ቤካ፣ ብራዊት፣ ዳጊ። ድምጼ የታፈነ ነው አልሰማም? አሁን ትሰማለህ? ኦኬ እሺ። ሁላችሁንም ሰላም ብያለሁ ክርስቲያን ወንድምቶች። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። እወዳችኋለሁ። ቴንክ ዩ ወንድሜ፣ ጸጋ ይብዛልህ። እሺ ቤካ። ጸጋ ይብዛላችሁ ወንድምነት ኤርሚዋ፣ እህትዮ ብራዊት፣ ዳጊሻዬ ማለት ነው፣ ቡርኬ ዳጊሻዬ፣ ቢና ጌርሳም፣ እህት አለም፣ ሁላችሁንም ክርስቲያን ወንድሞቼ እህቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የፓትርያርኩ ማስፈራራታቸው ከወዴት ነው? አይ ሰሞኑን ከተነሳው ከተበላሸባቸው ለዘመናት መስኳ የነበረው ትምህርት ከመውደቁ የተነሳ ነው ትላለህ። እኔ ያው እንትን ልክ ይላለሁ፣ ኤርሚነት ቪዲዮ ልክ ይላለሁ። ይኸው ደመራው በማስፈራራት ላይ የተመሰረተ ነውና ደንግጧሉ። አትንኩብን፣ አትደርሱብን ተብልሃል። ምልክትም በዚያው ተቀበል። ኦኬ እቀበላለሁ። ብፁዕ አቡነ አብርሃም ናቸው። ኦኬ እንሰማለን። ዋትስአፕ ላይ ልክ ይላል። ያየሁት እንሰማዋለን፣ ከፍተዋለሁ። እሺ ኦኬ። እንዴ እንግዶቹ ይገባሉ፣ ተሳልመው ይወጣሉ። ኦኬ እሺ። የብፁዕ አቡነ አብርሃምን ንግግር እንስማ። እኔ ያልሰማሁትም ነበር። ኦኬ አድርጓት ቤተክርስቲያኒቱን የስድብ ማን አባ ሕፃን ምን አሉ? አይ በቃ አትነካኩን እያሉ ነው። እሳቸውም ልክ ይላሉ ቴሌግራም ላይ 2 ቪዲዮ ማለት ነው። አባ ሕፃን ሆድብሶናል እያሉ ነው እሳቸው። እሺ የብፁዕ አቡነ አብርሃም እናስቀድመው። ኦኬ ጆኒ
ኦኬ፣ የብፁዕ አቡነ አብርሃም ንግግር እንስማ። ማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረ። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኖር። በጋራ ሀገር በጋራ በሰላም እንኖር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ስራ የሃይማኖት ሰዎች መች የምንሰራውን ሰራንና የስንት ንጹሐን ደም እየፈሰሰ ነው። ብፁዕነቶ ይቀጥላሉ፣ ግን ነገር ያነሳዋልና ኦኬ እርሶም እነዚህን ጉደኞች ሊያስታግሱ ይገባል። ወይት እነዚህን ጉደኞች ሊያስታግሱ ይገባል። ከዚህ በኋላ አይቻለኝም አሚባል በእግዚአብሔር ልጅ በክርስቶስ ወንጌል ላይ የተደረገ ክህደት ፕሮቴስታንቱ ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል ያደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገርም አይደለም። ይህ በአሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ፣ ከፋፍሎ ሰጡት። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረተ። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ መከፋፈል አሁን በእኚህ ሰው በእድሜ እንደው ትልቅ ስለሆኑ አንቱ ብዬ ልበላቸው። አሁን እንደነኚህ አይነት መንፈሳዊ ካባ የተላበሱ ውስጣቸው ግን ተኩላ የሆኑ ሰዎች በዓለም አደባባይ ላይ እኮ ወጥተው ነው ኢትዮጵያውያን እያየን የትግራይ ደም ውስጤ ቢኖር በስሪንጅ መጥጬ አወጣዋለሁ ብለው ያሉት እኚህ ናቸው፣ ብፁዕ አቡነ ጴጥሮስ። ዘረኛ ምን ነው ዝም ስላልን ነው እንዴ? የትግሬ ዘር ደሜ ውስጥ ቢኖር በስሪንጅ መጥጬ አወጣዋለሁ ብለው ያሉ እነኛው ምንድን ናቸው? ምንደው ብለህ የምትላቸው እኚህን የኦሮሞና የምን ቄስ የለውም ብለው ያሉ እኚህ ናቸው።
ኦሮሞ ለቄስነት አይበቃም፣ ኦሮሞ ለጳጳስነት አይበቃም ብለው ያሉ ዘረኛ። እንግዲያው ብፁዕ አቡነ አብርሃም ጓደኛዎት አይደሉ? ያስታክሱልን፣ አርሶም ያስታክሱ። መስቀል አደባባይ ላይ ወጥቶ መጮህ ብቻ አይደለም። ከኛ ጋር ፓስተሮችም ካሉ እናስታግሳለን። ኦሮሞ ቄስ መሆን አይችልም ብለው ያሉ ቪዲዮ እኮ አሰማለሁ። ናቸው እኮ ዘረኛ ማለት ነው። የትግሬ ደም ውስጤ ቢኖር በስሪንጅ መጥጬ አውጥቼ እደፋዋለሁ ብሎ ያሉ እኮ ናቸው እኚህ ብፁዕ አቡነ ጴጥሮስ። አታምታቱም ስለዚህ መጣ ማለት ነው። ኦኬ እሺ፣ ብፁዕ አቡነ አብርሃም እሺ፣ እነኝን ሲያስታክሷ እርስዎ መጀመሪያ መሰረት መቆስ ነው ባይዘው ይህ የፕሮቴስታንቲዝም እንቅስቃሴ እንደዚሁ ቀላል ያነስ ስማም ማይድ ውጋት ወረጋ እንዱ ዲፍረንት ነው ያስታክሱኝ ነኝ ዱርዬ የቆ ሀገር የለሽ እኮ ኩተት አራሙቻ ይዞ መጥቶ የሚያፈስ ደምታውት ወረጋ ውሸታ ወይ የእኛን ሰዎች እዚህ ሀገር አሁን ውርጋጥ አራሙቻ እያሉ ይሳደቡ የነበሩት ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። እነኚህን ሁሉ ዱርዬ እያሉ የሚሳደቡ አባቶችን ያው መቼም እኛ አባቶችን ስለምናከብር በእድሜም አባቶች ስለሆኑ ማለት ነው ስርዓት መያዝ አለባቸው። እነሱ እንደፈለጋቸው እንዲያናፉ፣ ጴንጤ ግን ስለ ስዕል ተናገረ ብላችሁ እኛ ስዕል የቀደደችዋ ሴትዮ ትክክል አይደለችም ብለናል። ስለ ስዕል ተነገረብን ብላችሁ ዋይ ዋይ የምትሉ ገና በደንብ አድምቀን እንናገራለን። እኔ ስዕል እንዲቀደድ የእግዚአብሔር ፍቃድም አይደለም። እግዚአብሔር ፍቃዱ ወረቀት እንድንቀድ ሳይሆን ከሰው ልብ ውስጥ የስዕልንና የጣዖትን የቅርጻ ቅርጽን አስተምሮት መቀደድ ነው። በምን? በእግዚአብሔር ቃል ሰይፍ። እኔ በእጃችሁና በቢሎግ ስዕል የምትቀዱ ሰዎች ምን እንደምታተርፉ አይዶ ነው። ትርፉ አይታየኝም። እኔ በእግዚአብሔር ቃል ሰይፍ እኛ በእግዚአብሔር ቃል ሰይፍ በሰው ልብ ውስጥ የተሳለውን መቅደድ ነው እና ክርስቶስ በልባችሁ እንዲሳል ብሎ እንዳለ ቅዱስ ጳውሎስ በወረቀት ሳይሆን በክርስቶስ ኢየሱስ ወንጌል ጌታ በሰው ልብ ውስጥ የታተመ እንዲሆን ወንጌል እንሰብካለን ደጋግመን። ስድብ ግን ከተባለ እንደዚህ አራሙቻ ማለት ለእኔ ይገባኛል። ለገጠር ልጅ ማነው አራሙቻ? ፊታቸውን አጨማደው ስለተናገሩ ነው እንዴ? አራሙቻ ይበቀለ ብለው ይላሉ እንዴ? አራሙቻ እኮ ሳዘራው የሚበቅል ማለት ነው። ለእኔ ለገበሬው በደንብ ይገባኛል። እሳቸው ማን ስለሆኑ ነው አራሙቻ ብለው የሚሉት? ኢትዮጵያውያንን ወገኖችን። ኢትዮጵያ የእሳቸው ብቻ ናት እንዴ? የኔ አያትና ቅድመ አያት አጥንት አልተከሰከሰባትም? ለሀገር መቆየት አገር አልሰራም እንዴ ፕሮቴስታንቱ? ይህን ጥጋባቸውን ሽማግሌም ቢሆን እናስተነፍስላቸው ነበር፣ በእውቀት ማለት ነው። ግን እንደ አባት እናከብራለን። ግን ከተባለ ይታገሱ ከተባለ እነሱም ናቸው መታገስ ያለባቸው። ምን እያሉ የሚሳደቡ ረጋ እንዱ ዲፍረንት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ ሀገር የለሽ እኮ ጉልበት ሞልቶናል። ሊደባደቡ ማለት ነው። ይሄ ሽማግሌ ጳጳስ ሊደባደብ ማለት ነው። አየው ጉልበት ሞልቶናል ብሎ የሚል ምን ለመሆን ፈልገው ነው? ኦርቶዶክስ በቃ ቀን ጨልሞባችኋል አደባባይ ላይ። ምክንያቱ የራሳችሁ መጽሐፍቶች አዋረዷችሁ፣ የራሳችሁ ካህናት አዋረዷችሁ፣ የራሳችሁ ድርሳናት አዋረዷችሁ፣ አንገት አስደፏችሁ በዓለም አደባባይ። ልጆቻችሁ ኑ ግጠሙ ተብለው ሲባሉ እንኳን በእነዚህ መጽሐፍት አትጠይቁን እያሉ ልክ አራዊት እንዳየ ድኩላ ይዘላሉ፣ ይደነግጣሉ፣ ይባትታሉ። ስለዚህ በራሳችሁ በተጻፈ መጽሐፍት ካሜራ ፊት ለፊት ተከፍቶ ሲነበብ አስታክሱልን አይባልም። ስዕል የሚቀዱ ሰዎችን አቁሙ ብለናል እኛ። እውነቴንም የምላችሁ አቁሙ። በዚህ ተጠቃሚ አትሆኑም። እንደውም ለምንሰራው ስራ ለወንጌል አገልግሎት እንቅፋት እየሆናችሁብን ነው፣ ስዕል የምትቀዱ ሰዎች ማለት ነው። አቁሙ። ስዕል ወረቀቱን አይደለም የምትቀደው፣ አስተሳሰቡን፣ አስተምሮቱን በሰው ሕሊና ውስጥ በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ ማፍረስ ማለት ነው። እሱ ነው መጤ ኩተት አራሙቻ ይዞ መጥቶ የሚያፈስ ደምታውት ወረጋ ውሸታ ውሸታ አጭበርባሪ ውሸታ የውሸታሞች ይቀመል ውሸታሞች አንድ የብልጽግና ሰራቲ ቅሰታ ነው ያደረገ፣ ሰረቃ ነው ያደረገ። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቱ ነው የሚሸክለው። ወንጌል አልሰበከም። ፕሮፌሰር
ቅዱሳን ጎረምሶች ቢዝነስና ኢየሱስ የተጣጣባቸው ገንዘብና ገንዘብ የተከሰበባቸው ኪሳቸውና ነፍሳቸው የተንታታባቸው ስንቶች ወዳሞች ባለጌ ስንቶች ይሰላል እስቲ የኛ ፓስተር የሆነ ከኛ ከወንጌላውያን አማኞች ፓስተር የሆነ አውደ ምሕረት ህዝብ አለበት ኦርቶዶክስንና አገልጋዮችን በዚህ ነው ያልክ አራሙቻ ኮተቶች ብሎ እየተሳደበ በሙሉ ወንጌል በመሰረ ክርስቶስ በተለያዩ አብያተ ክርስቲያናት የተናገረ ፓስተር ካለ አምጡ። ካልሆነስ ብፁዕ አቡነ አብርሃም አፎትን የያዙ እንደሚከታተሉ እናውቃለን። ጳጳሳት ሁሉ ጭምር ሳይቀር ከኋላ ተሰማላችሁ። አፋችሁን ዘግታችሁ ተቀመጡ። ፓስተሮቻችን የተሳደቡት ካለ የእናንተ ጳጳሳት አሁን እንደሚሳደቡት የዱርዬ ስድብ እንደሚሳደቡ የተሳደበ ጳጳስ ማለት ፓስተር ካለ አምጡ። አንድ አታመጡ። አንድ በየትኛው የህይወት ንጽህናችሁ ታመጣላችሁ? አንድ ካለ አምጡት። አምጡ። የፓስተሮቹን ስድብ ኦርቶዶክስን ተሳደቡበት ብሎ ያሉበት ካለ ቪዲዮ አምጡ። ለእኔ ከፍቷለሁ። እዚህ መክፈት ብቻ አይደለም፣ ያንም ፓስተር አምጥተኑ እንጠይቀዋለን። አንድ እኮ አልኩ። አንድ የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንዲሁ እማይቴንም ከነከኮ ነው። ይህ ጎረምሳ እንዴት ደፈረ ነው? እንዴት ባለገ ብልግና እኮ ነው። ለዮናታን ነው ብልግና እኮ ነው ብሎ የሚሉት ገድለ ተክለ ሃይማኖት ተቅማጡና ቀዘኑ በተነበበበት ለምን አነበበ ነው እንዴ? እራሳችሁ ናችሁ እኮ የጻፋችሁት። እራሳችሁ ጽፋችሁ ስታበቁ በሊቃውንት ጉባኤ የታየ የተመረመረ ብላችሁ ካበቃችሁ በኋላ መጽሐፉ ሲነበብ እንደዚህ እየወጡ መደንፋት ምን የሚሉት ነው? ተቅማጥ ብሎ የሚለውትን መጽሐፍቶትን ያርሙ። ራሳችሁ ናችሁ የጻፋችሁት። እንዴት ደፈረ? እማይቴን ከለከ። መጽሐፉን የተነበበው መጽሐፉን እኮ ያሳተማችሁት ህዝቡ አንብቦ በረከት እንዲሳተፍበት ነው አይደል? ይሄ መጽሐፍ ቅዱስ አንብቦ የማያውቀን ህዝብ አንብብ ብላችሁ ትሉታላችሁ። ቅዘን ብሎ ሲሉት አሜን ይላል። ኩስ ብለው ሲሉት አሜን ይላል። እኛ ደግሞ እንዴት ነው በቅዘን የምታምነው? ቅዘን እንዴት ከክርስቶስ ኢየሱስ ደም እኩል ይሆናል ብለን ያልነው? የማ የአቡነ ተክለ ሃይማኖት ተጽፏል። አታስተባብሉትም። ይሄን ስድብ ከሆነ ያው እነሱ የሚሳደቡትን ስማለኝ። ወይነት ማፈያነት ነው። የበግ ለምለብሶ አሁን ነው ማንነቱ ታወቀ። ይህ ፓስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው። ድንቁሮ እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለ እመቤታችን ቢለፈልፍ አይደንቀንም። ከአጋንንት ከመናፍቃን የተሰወረች ናት እሷ። የትሙ አይደል በአልባሳ አባጊ እና ለማን ነው ያ? አይደለም ያንዱ ቀበሮ ሌላ እኮ አይደለም። እኛ የምናወራው ምርጋት ደፈረን ነው እያልን ያለ ትከሻ ለትከሻ ተነካካን ነው ምንድነው። ገና በጣም ብዙ የተጻፉ መጽሐፍቶቻችሁን እያነበቡ ድፍረት ከሆነ ገና በጣም ብዙ የሚደፍሯችኋሉ ማለት ነው። ምን መጽሐፍቶቻችሁን በዓለም አደባባይ ላይ እያሰጣን እኮ እያሳየን ነው። እንኳንም ይሄ ሶሻል ሚዲያ መጣ። ገልጬ ካሜራ እንደዚህ አዙሬ ቪዲዮ እንደማሰማ ገልጬ መጽሐፍቶቹን ጥርስ ከምላስ ግዕዝ ከአማርኛ ገጽ አማርኛ ያለበት የተጻፈበት ማን እንደጻፈው የት እንደታተመ በማፍቃድ እንደታተመ አውጥተን ከወንጌል እውነት ጋር ይጣረሳል አይጣረስም? ህዝብ ምን ትላለህ? ፍረድ። ኦርቶዶክሳንስ እየነቁ ነው። ተኝተን ብለው ያሉት ጳጳሳቸው ናቸው፣ ግን ህዝቡ እየነቃ ነው። ፓስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። ማነው ተሳዳቢ? መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንደውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ በኢትዮጵያ ውስጥ በኦርቶዶክስ ማለት ነው። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድን ነው የምንጠብቅ? ምንም አንጠብቅም። የዳዊት ልጆች የግብረ ልጆቹ ዳሪዮስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ስድብ ስሙ ሰይጣን
ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው የመናፍቅ ጸሎት የእንስሳ ነው። ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ወዳቸው ክብራቸው አምላካቸው ነው። በጣም ተናግሯል እዚህ ጋር ከዝንብ ማር አይጠበቅም ምናምን ስድብ እንግዲህ ስም አለ ብራዘር ጆኒ ስቶፕ ኢት ካን ዩ ሪሙቭ ዘ ኤርፎን ያ ቴንክ ዩ ሎክ ሆዳቸው አምላካቸው ነው ክብራቸው በመኖራቸው ነው አለ እውነት እኮ ነው ኤርሚ ከዝንብ ማር አይጠበቅም ማለት ዝንብ ናችሁ እያለ ነው ዝንብ እናታለ ኦኬ ሆዳቸው አምላካቸው ነው ብሎ ያለው እንዲህ ስንት አይነት እኮ ዘኬ መሰላችሁ የሚመጣው ሙሉ ወንጌል ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን የሚገባ የሙት ዓመት መታሰቢያ እኮ አንድ ማጥ ጠላው አረቄው ጋሙ እንዳለ እኮ ነው በቃ የሚመጣው ድሮ ኦርቶዶክስ ቤተክርስቲያን ቄሶች ነበር የሚሄደው አሁን ለፓስተሮቹ ሆነ የሚመጣ የሙት ዓመት የ40 የ80 የተባለ ማለት ነው የጉዞ ፍትሐት ይሄው የቃለ ሕይወት ቤተክርስቲያን ፓስተሮቹ ቄሶቹ ወፈሩ የኦርቶዶክስ ቄሶች እየከሱ ነው ሆዳቸው አምላካቸው ነው ብሎ ስላለን ነው ያው ይገባቸዋል ለነሱ ንግግሬ ብራዘር በደንብ ይገባቸዋል ይጠጣል እኮ ጠላው እንደ ጉድ ነው የሚመጣው ድሮ ኦርቶዶክስ ቤተክርስቲያን ነበር የሚሄደው ሆዳቸው አምላካቸው ነው አላለኝም አይዘበነ የጴንጤ ፓስተር እንደናንተ ጉዞ ፍታት 7 40 12 80 ሙት ዓመት እያለ የሚጠርግ ሆዳም አይደለም የጴንጤ ፓስተር ሆዳም አይደለም ሆድ ከተባለ ኦርቶዶክስ ቤተክርስቲያን ያለው እኛ እንናገር ከእናንተው ጋር አብረን ስንበላ ነበር በአንድ በተዘዋዋሪ መንገድ እኛ እንናገር የጴንጤ ፓስተር መድረክ ላይ ከሚቀርብለት ውሃና ምናልባት ሲወርድ አንድ ለስላሳ ሰው የሚጋብዘው ካለ እሱ ብቻ ጌታ ኢየሱስ ምስክር እኮ አልኩ በደንብ ያየኋቸው ማለት ነው መድረክ ላይ ስንቆም ልናገለግል ስንል የሚቀርብልን አንዳንድ ቦታ ላይ በለስ ከቀና ሚሪንዳ ከውሃ ጋር ቀላቅለው ይሰጠዋል ካልሆነ ግን በብርጭቆ ውሃ ነው የሚቀርብልን በቃ እሱንም እንደኔ አይነቱ ሰባኪን የዞር ብዬ አይቼውም አላውቅም ሚሪንዳ ማቅረብ ምንም ዞር ብዬ ነው ጠጥቼ አላውቅም ራሱ እንደዚህ እያገለገልኩ በእውነት አይመጣልኝም ብዙ ጊዜ ግን እሞክራለሁ እንደዚህ ለመጠጣት ማለት ነው ሳልጠጣው ነው የሚመጣው ከመድረክ እስከወረድ በኋላ ፓስተርዬ ጌታ ይባርክህ ስላካፈልቀን ካል ጌታ በአንተ በኩል ተናግሮናል እግዚአብሔር ይባርክህ ብለው ወገኖች በተቀደሰ አሳሳም ሰላምታ ተሰጣቶ ከዛ ወደ ቤቱ ሄዶ ሚስቱ ያንተከተከችለትን ግንፍሌ ሽሮ ነው የሚበላው በወቅቱ እኔ ያኔ አገር ቤት በነበርኩበት ሰዓት ላይ ሚስት ሳላገባ በፊት ከዛሬ 16 ዓመት በፊት ማለት ነው በነበረኛ አገልግሎት እንደኔ አይነቱ ደግሞ ሄዶ አልጋው ላይ በጌታ ሰላም ይተኛል ማለት ነው እንደውም በዚህ እነዳጊ ሳይሻሉ አልቀረም እነሱ ዘምረው ጓደኞችም ስለነበሯቸው ተጠራርተው ቢሆን ማኪያቶ ይጠጣሉ በቃ የለም ከማኪያቶ የዘለለ ነገር የለም ዘማሪም በለው ምንም ኦርቶዶክስ ቤተክርስቲያንስ አባታችን ጉሮሮትን እንዲያረጥቡበት ተብሎ እኮ ገና ሲወጣ ደጀ ሰላም ብቻ ብራዘር 4 አይነት ጠላ ነው የሚጠብቅህ ገፈቱ የጠለለ ያልጠለለ ጉሹ የበዛ ያልበዛ እየተባለ ማለት ነው ዘኬው የክርስትናውም አለ የሰንበቴውም አለ የሙት ዓመት መታሰቢያውም አለ ትዝታዬንማ ትቀስቅሱብኝ ወንድሞቼ እናቶቼ ዳቦ የትኛው ይሻለውታል ብፁዕ አባታችን የተፈተገው ይሻለውታል ወይስ ያልተፈተገ አሁን ይሄንን ልብስ የተነጠፈ እውነቴን ያ ፎቶ የለም እንደ ልብስ የተነጠፈው ዘኬ አለ እንደዚህማ ሆድ ልታስብሱን አይገባም ነው ሆድ ልታስብሱን አይገባም
አሁን እኔ ስለ መብልና ስለ መጠጥ ብሰብክ የኦርቶዶክስ ቤት የሚበላውን ብሰብክ ያው መቼም ሆዱን የሚወድ ሰው ሊሄድ ብሎ ቢል ስንት ጴንጤ ባክ ሊያደርግ ይችላል። መብሉን ብቻ ብሰብከው ማለት ነው። በመድኃኒዓለም እንደዚህ እኮ ይታይ። እስኪ አሁን እንጀራ እኮ ተረፍርፏል። ቀይ አልጫ፣ አጥንቱ ሁሉ፣ ስጋው፣ ቁርጥ ከፈለክ በልተህ ከፈለክ በአቁፋዳ ይዘህ መሄድ ትችላለህ። አገልጋዮቹን ብትቆጥራቸውና እንጀራውን ብትቆጥረው ቁጥሩ አይመጣጠንም። አሁን ገና ወደ ናስ ባስከው ታውቃለህ። አይ የእኛ ነገር ጴንጤነት አያዋጣም። ምንም የሆነ መብል ጉዳይ ከሆነ ጴንጤነት ቤት አያዋጣም። እውነቱን ልንገርህ፣ ጌታ ይባርክ ብላ በሻይ እንትን ምንድነው ጠዋት ተመርቶ ከሰዓት መርካቶ ብሎ አቦለር ነው የሚሰጥህ ጴንጤ ማለት ነው በሻይ። እሱንም ዓመታዊ የአንድነት ቀን ተብሎ በሚባልበት ማለት ነው። ደግሞ ላብላ ብሎ ካለ ጴንጤ ያበላል። እውነት ለመናገር ማለት ነው። እንደዚህ ግን ቸርች ድረስ እንደዚህ አምጥተውልን እኔ አላየሁም በህይወት ዘመኔ። ጴንጤ ከሆንኩበት ጊዜ ጀምሮ እንዲህ አይነት አነጣጠፍ መሰረተ ክርስቶስ አልሄድኩም። ማነው ሄጃለሁ። አዳር ፕሮግራም እንኳን አድሬ የፋሲካ አዳር መሰረተ ክርስቶስ ነበር ማድረው እዚህ ምስራቅ አጥቢያ ገርጂ ሆስፒታል ጋር ማነው ገርጂ ኢምፔሪያል ሆቴል ጋር ያለው ማለት ነው። ወደ እኩለ ሌሊት አካባቢ ወንጌል ተሰብኮ ድራማ ታይቶ ምናምን ነገር የሻይ ጊዜ ይባላል። ዳቦ ነው፣ አንድ ዳቦ ቁርስ ቆርጠው ይሰጡ ነው የነበረው ማለት ነው። እሱ ራሱ መገኘቱ በእውነት ትልቅ እንትን ነው። ባይዘ ጴንጤ ማያበላ ስስታም ሆዳም ሆኖ አይደለም። ላብላ ብሎ ካለ ጥምቢራ እስኪዞር ድረስ ወስዶ ያበላል። ኤርሚያው ግን ታዲያ አሁን ጥያቄው ሆዳቸው አምላካቸው ሲል የትኛው ሆድ ነው አምላኩ? ይኸው እንደዚህ ተንጠልጥሎ ቢኒያም ምን እያልክ ነው? አግዳሚው ጠረጴዛ እስኪንቀጠቀጥ ድረስ ይሄ ሁሉ እንጀራ ምንድን ነው? አሁን ይሄ እኔ አሁን ፓስተርነት ያዋጣል ወይ? በዚህ ጉዳይ ነው የምልህ። ወንጌላዊነት እኮ አያዋጣም በዚህ አይነት ስታየው ብራዘር። የእኛ እህቶች ሁሌ እንዳልኩትኝ ቸርች ሲመጡ መጽሐፍ ቅዱስ ነው ይዛ የምትመጣው። በቃ ሻሿን ሸባ አድርጋ ፀጉሯን ጎፈሬዋን አበጥራ መጽሐፍ ቅዱስ ይዛ የምትመጣው። የኦርቶዶክስ እናቶች እኮ ሲመጡ ብራዘር የሚጠጣ ነገር ይዘው ይመጣሉ፣ የሚበላም ነገር ይዘው ይመጣሉ። ታዲያ ማን ነው ሆዱን የሚወድ? ማን ነው ሆዳቸው አምላካቸው ተብሎ የሚባል? እኛ መሆናችን በጣም ያስቀኛል። ጴንጤ መሆኑ በጣም ያስቃል። ሊበሉ ነው እንዴ? አላየሁትም ነበር እኮ። አንተ ነገሩን አለሙን እኮ ከተውኮ ቆይታል ወንድምነት። አላየሁትም የምር እንዴ? የኔ ቢጤ ያለ ሆዳቸው ውስጥ ፌስታል ይዞ እንደዛ መሆን አለበት። እስኪ አሁን ይሄን ማንም ጨርሰው የእንጀራው ቁጥርና የህዝቡ ቁጥር አይመጣጠንም። እርሚ ጠረጴዛ ላይ ነው እንደ ምግብ ነው አይደል? ታዲያ ጠረጴዛ ላይ ነው፣ እንደዚህ ጠረጴዛ ላይ ነው የሚሰጣለን። ግን እኮ በጣም የሚጣፍጠው ወንድምነት፣ በጣም የሚጣፍጠው እንጀራ እንትን ጅምላ ጭፍጨፋ ሲደረግባት ማለት ነው። እኔ ጌታን እንትን ሳሏሽ የማውቀው ምንድን ነው፣ ቁጭ ብለው ቄሶቹ ለሰዓታት ነው የሚበሉት። ባይዘው ለሰዓታት እንደዚህ ቶሎ ጎረስ ጎረስ አድርገው አይነሱ። ከሚጠጣ ነገር ጋር ነው ቁጭ ተብሎ ለሰዓታት ይበላል። እንደውም አባባል ሁሉ አለ። ይሄ ለማሳቀቅ ማንንም አይደለም። ምን እንደ ቄስ ወደ ጎን ሆድን እያሸ ትበላለህ ይባላል። አንዳንዴ ለምን እያደላደልክ ማለት ነው። እነኚህ ሰዎች ናቸው ሆዳቸው አምላካቸው ብለው ጴንጤ ላይ አፉን የሚከፍተው። ይሄ ሰውዬ ይታያል እንደ ፍራሽ አንጥፎ የሚበላው። ኤኒዌይስ እሺ ኦኬ። ስለዚህ
ሆዳቸው አምላካቸው ብሎ ስላልዘበነ ማለት ነው። ማን ነው ተሳዳቢ በእውነት?